ዛሬ ማውጀው የእግዚአብሔር ቃል ከስር ልክላችኋለሁ። ከስር ልክላችኋለሁ። ክብር ለኢየሱስ ይሁን። ይህን ቃል በደንብ ታውቁታላችሁ። መጽሐፈ አስቴር ምዕራፍ 1 ምዕራፍ 6 ከቁጥር 1 እንዲህ ይላል፣ በዚያም ሌሊት እንቅልፍ ከንጉሱ ሸሸ ይላል። በዚያም ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ፣ በንጉሱም ፊት ተነበበ ይላል። በዚያም ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ፣ በንጉሱም ፊት ተነበበ ይላል። ክብር ለኢየሱስ ይሁን። በንጉሱ ፊት ምን ሆነ? የዘመኑንም ታሪክ በንጉሱ ፊት ተነበበ። ክብር ለኢየሱስ ይሁን። ዛሬ ዋና የሚባሉ አካላት ለእናንተ አስፈላጊ የሆኑ ሰዎች፣ አስፈላጊ የሆነው ጉዳይ፣ ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር አምላክ አስቡት፣ ንጉሱ እንቅልፍ እንዲሸሸው ያደረገው እግዚአብሔር ነው። ለምን? እግዚአብሔር የጠላትን ነገር መገልበጥ ስለፈለገ፣ የጠላትን አዋጅ መገልበጥ ስለፈለገ። ለመርዶክዮስ አስፈላጊ የሆነው ሰው ንጉሱ እንደሆነ እግዚአብሔር ያውቃል። ለመርዶክዮስ አስፈላጊው ሰው ሃማ ቢሆን የሃማን እንቅልፍ ነው የሚነሳው እግዚአብሔር። ለመርዶክዮስ አስፈላጊው ደግሞ ሌላ ፐርሰን ቢሆን የዛን ሰው እንቅልፍ ነው የሚነሳው እግዚአብሔር። ሌሎች ሁሉ ተኝተው ንጉሱ ብቻ እንቅልፍ ከንጉሱ ሸሸ ይላል። ለምን? ይህ የዘመኑንም ታሪክ ማንበብ ስለነበረበት። ለምን? እግዚአብሔር ለመርዶክዮስ ያሰበው ነገር ስለሆነ፣ እግዚአብሔር ለአይሁድ ሕዝብ ያሰበው ነገር ስለሆነ። ክብር ለኢየሱስ ይሁን። ሃማ እያንዳንዱን እንቅስቃሴ የሚያደርገው አይሁድን ለማጥፋት፣ መርዶክዮስን ለማጥፋት ነው። እግዚአብሔር ደግሞ እያንዳንዱን ነገር እየሰራ ያለው አይሁድን ለማክበር፣ መርዶክዮስን ለማክበር ነው። ክብር ለኢየሱስ ይሁን። አንድም ቀን እንድታስቡ የምፈልገው ነገር አለ። አንድም ቀን እግዚአብሔር የእናንተን ውድቀት ፈልጎ የትኛውንም ሁኔታ ፈጥሮ አያውቅም። እግዚአብሔር አንድም ቀን የእናንተን ውድቀት፣ የእናንተን ለቅሶ ፈልጎ የትኛውንም ነገር ፈጥሮ አያውቅም። የትኛውንም ሁኔታ አበላሽቶ አያውቅም። እውነቴን ነው የምላችሁ። እያንዳንዱን ነገር፣ እያንዳንዱን ሁኔታ፣ እያንዳንዱን ክፉ ነገር በሕይወታችሁ ላይ እየጠነሰሱና እያሴሩ ያሉት በዚህ ስፒሪት ውስጥ ያሉ ሰዎች ናቸው። ሃማ ባለበት ስፒሪት ውስጥ ያሉ ሰዎች፣ አጠገባችሁ ያሉ፣ በእናንተ ዙሪያ ያሉ፣ አጠገባችሁ ያሉ፣ የእናንተን ውድቀት እየጠነሰሱ ያሉ፣ እያሴሩ ያሉ በሱ አይነት ስፒሪት ውስጥ ያሉ ሰዎች ናቸው። በሱ አይነት ስፒሪት ውስጥ ያሉ ሰዎች ናቸው። እንጨት አዘጋጅቷል ለመርዶክዮስ፣ እንጨቱ ላይ ለመስቀል ማለት ነው። እንጨት አዘጋጅቷል። ምዕራፍ 6 አንብባችሁ ምዕራፍ 7ን 8ን እያላችሁ ስታነቡ እግዚአብሔር አምላክ በእነዚህ ምዕራፎች ውስጥ እያንዳንዱን ሃማ ለአይሁድ ያሰበውን፣ ሃማ ለመርዶክዮስ ያሰበውን ነገር እግዚአብሔር ነገሩን እየገለበጠ ውስጥ ለውስጥ እነሱን እርስ በእርስ ቋንቋ እየደበላለቀ ነገሩን ደግሞ በምዕራፍ 9 ላይ እንደገለበጠ ይናገራል። ዛሬ የሚሆነው አንድ ነገር ነው። ለእናንተ አስፈላጊ የሆኑ ሰዎች ይኖራሉ። ለህይወታችሁ፣ ለስራችሁ፣ ለሆነ ነገራችሁ በጣም ወሳኝ የሆኑ ሰዎች ይኖራሉ። በዚህ ምድር ላይ ቁልፍ የሆኑ ሰዎች አሉ። እግዚአብሔር አሳልፎ የሚሰጣችሁ። ክብር ለኢየሱስ ክርስቶስ ይሁን። የሆነ ሰው እንደዚህ አይነት ነገር እግዚአብሔር እሱን ለኔ ቢያስነሳልኝ፣ እግዚአብሔር እሱን ቢሰጠኝ፣ እሱ ታልፎ ቢሰጥልኝ እንደዚህ ለኔ ማድረግ ይችላል የምትሏቸው በምድር ላይ ቁልፍ የሆኑ ሰዎች አሉ። ባይዘወይ እግዚአብሔር አምላክ በየትኛውም ጉዳይ ላይ ቁልፍ የሆኑ ነገሮችን አስቀምጧል። እያንዳንዱ ነገር የራሱ የሆነ ቁልፍ አለው። ስለዚህ ለመርዶክዮስና ለአይሁድ ይሄ ንጉስ ቁልፍ ነበረ። ይሄ ንጉስ ቁልፍ ነበር። አስቴር ቁልፍ ነበረች ለአይሁድና ለመርዶክዮስ። ክብር ለኢየሱስ ይሁን። ስለዚህ ከንጉሱ እንቅልፍ ምን አለ ይላል? ሸሸ። ሃሌሉያ። የእናንተ ጉዳይ ሳይስተካከል፣ ጉዳያችሁን ሳያስተካክሉ እየተኙ ያሉ አካላት ግን እነሱ ቢያስተካክሉ መስተካከል የሚችል
ክብር ለኢየሱስ ክርስቶስ ይሁን። ድምጽ ይሰማል? ከስር ይሰማል ብላችሁ ጻፉልኝ። እሺ ክብር ለኢየሱስ ክርስቶስ ይሁን እና ለናንተ ጉዳይ ወሳኝ የሆኑ ሰዎች አሉ። በዚህ ምድር ላይ ቁልፍ የሆኑ ሰዎች አሉ። እነሱ ነገሩን ማስተካከል የሚችሉት ጉዳይ አለ በህይወታችሁ ላይ ማለት ነው። ንጉሱ ከእንቅልፍ ከሱ ሸሸ። ከዛ ታሪክ እንዲነበብ ፈለገ። ታሪክ ተነበበ። ታሪክ በሚነበብበት ጊዜ መርዶክዮስ እሱን ከሞት ያስመለጠበት ጊዜ ነበር። ስለዚህ በጣም የሚገርመኝ ነገር ታሪኩን እንዳነበበ ንጉሱ መርዶክዮስን ወዶታል። ንጉሱ መርዶክዮስን ከሞት ያስመለጠውን መርዶክዮስን ወዶታል። እንደወደደው የምታውቁት እንዴት መሰላችሁ? ታሪኩን ካነበበ በኋላ ቤተ መቅደስ ማን ያለው ሲባል ሃማን ያለው ተባለ። ሃማን አስጠራ። ከዛ በኋላ ምን ብሎ ነው የጠየቀው? ሃማን ንጉስ ለሚወደው ምን ይደረግለታል ብሎ ጠየቀው። ንጉስ ለሚወደው ምን ይደረግለታል? እንዳነበበ ታሪኩን ስለሱ ታሪኩ ተነቦ እንደሰማ ተጠመደ ንጉሱ ማለት ነው። በመርዶክዮስ ፍቅር ተጠመደ ስላችሁ ይሄ ሌላ ስጋዊ ፍቅር አይደለም፣ ግን ልክ ተጠመደ። በቃ ወደደው ያንን ሰው ማለት ነው። መርዶክዮስን ወደደው እና ንጉስ ለሚወደው ምን ይደረግለታል ብሎ የጠየቀው ሃማን ነው። ሃማ ደግሞ ለንጉስ መቼስ ከኔ ውጭ የሚወደው የለም በማለት በጣም መልካም የሚባሉና የንጉሱ ቀለበት፣ የንጉሱ ፈረስ፣ የንጉሱ ኢየሱስ ጌታ ነው። የንጉሱ የተባለውን ነገር ሁሉ ለኔ ነው ብሎ ነው የጠራው። ግን የንጉሱ የተባለው ነገር ሁሉ የተጠራው ነገር ሁሉ ለማን ሆነ? ለመርዶክዮስ ሆነ። ዛሬ እግዚአብሔር አምላክ እናንተ የምትፈልጓቸው ነገሮች ትናንሽ ነገሮች ናቸው። ግን እግዚአብሔር ያየላችሁ ነገር በጣም ትላልቅ ነገር ነው። መርዶክዮስ እግዚአብሔር እንደሚረዳው ቢያምንም የንጉሱ የተባለው ነገር ሁሉ ለሱ እንደሚሰጠው አላመነም። የንጉሱ የተባለ እግዚአብሔር እንደሚያስመልጠው ቢያምንም ለአስቴር ሲናገር ምንድነው ያለው? አንቺ ዝም ብትይ ለአይሁድ መዳን ከሌላ ስፍራ ይመጣል አለ። እምነት አለው እግዚአብሔር በየትኛውም አቅጣጫ እንደሚያተርፈው እንደሚያድነው እምነት አለው። ግን የሱ እምነት የንጉሱ ቀለበት፣ የንጉሱ ፈረስ፣ ይሄ ሁሉ ሽልማት ወደሱ እንደሚመጣ ፈጽሞ አላመነም፣ አላሰበም። ይሄንን ዛሬ የሚለቀቅላችሁ ነገር ያላሰባችሁትና ትልቅ ነገር በህይወታችሁ ላይ ይሆናል። ለመሰላችሁ ይሄ የሚሆነው ጠላት በእናንተ ላይ የጻፈው ጽሑፍ፣ ጠላት በእናንተ ላይ ያቀደው፣ ሟርተኞች ያቀዱት፣ ጠላቶቻችሁ ምቀኞቻችሁ ለእናንተ የጻፉት እግዚአብሔር ያንን ገልብጦ ያላሰባችሁትን ተአምራት በህይወታችሁ ያደርጋል። ያላሰባችሁትን፣ ያላቀዳችሁትን፣ ያላመናችሁትን ነገር ትልቅ ነገር እግዚአብሔር በህይወታችሁ ላይ ያደርጋል። ለዚህ ነው ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ሲናገር እንዲህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅንና ኃይለኛን ነገር አሳይሃለሁ ይላል። አንተ የማታውቀውን ታላቅንና ኃይለኛን ነገር አሳይሃለሁ። ክብር ለኢየሱስ ይሁን። ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ይላል፣ ታላቅንና ኃይለኛን ነገር አሳይሃለሁ። አያችሁ፣ መርዶክዮስ እግዚአብሔር እንደሚያድነው 100+ ያምናል። አንቺ እምብብቲ አለ ለአስቴር፣ አንቺ እምብብቲ መዳን ከሌላ ስፍራ ለአይሁድ ይመጣል አለ። በቃ በየትኛው መንገድ እግዚአብሔር አይሁድን እንደሚያተርፋቸው ያምናል። ግን ፈጽሞ እሱ የንጉሱ የተባለ ነገር ሁሉ ወደሱ እንደሚመጣ፣ የንጉሱ ቀለበት፣ የንጉሱ ፈረስ፣ የንጉሱ ካባ፣ የንጉሱ ምናምን የተባለው የተጠራው ነገር ሁሉ እንደገና በአደባባይ ንጉስ ለሚወደው እንዲደረግለታል ይባል ብሎ ሃማ ያንን ሲጠቅስ ይሄ ሁሉ ነገር ለኔ ይሆናል ብሎ መርዶክዮስ ፈጽሞ አላሰበምም፣ አላመነም። ያመነው ነገር ምንድነው? አንቺ እምብብቲ መዳን ለአይሁድ ከሌላ ስፍራም ቢሆን ይመጣል። ነገር ግን ወቅ ያለ
አይሁድ ላይ የሚመጣው ጦር ዞሮ ዞሮ አንቺም አይሁዳዊ ስለሆንሽ አንቺንም ጭምር አተርፊም፣ ለአንቺም ዱላው መትረፉ አይቀርም እያለ ሲነግራት ነበር። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የተደረገለት ነገር ያላሰበው ነገር ነው። ያሰበውና ያመነው አይደለም። ያመነው ሌላ ነው። እንደሚያተርፈው ብቻ አምኗል፣ እንደሚያድነው አምኗል። አይሁድን እግዚአብሔር በየትኛውም አቅጣጫ ሊያተርፍ ይችላል፣ ሊያድን ይችላል፣ መዳን ከሌላ ስፍራ ይመጣል ብሎ እምነት ነበረው። ግን አስቡት፣ ከመዳን አልፎ ሽልማት፣ ያ ሁሉ ግርማ፣ ያ ሁሉ እንደገና ባይዞ የሃማን ቦታ የተረከበው እሱ ነው። የሃማን ቦታ የተረከበው እሱ ነው። ክብር ለኢየሱስ ክርስቶስ ይሁን። የሃማን ቦታ ሁላ የተረከበው እሱ ነው። ኢየሱስ ጌታ ነው። ሃማ ሞተዋል። ሃማ በስተመጨረሻ ስታነቡ ምዕራፍ 9ን 10ን ስታነቡ በጣም እግዚአብሔር ታምራትን ያደረገላቸው፣ እግዚአብሔር እነዛን ጠላቶቻቸውን አሳልፎ የሰጠበት፣ ነገሩን የገለበጠበት ምዕራፍ ነውና አትፍሩ። እግዚአብሔር አምላክ ዛሬ የምትፈሯቸውን ሁኔታዎች፣ ዛሬ የምታለቅሱባቸው ሁኔታዎች፣ ዛሬ የምትሰጓቸው ሁኔታዎች፣ ዛሬ ዋጋ እየከፈላቸው ያላችሁበት ሁኔታዎች፣ ዛሬ ዝቅ ያላችሁበት ሁኔታዎች እግዚአብሔር አምላክ ነገሩን ይገለብጠዋል። ዛሬ መዝገብ የሚነበብበት ነው። እንቅልፍ ማጣት ያለባቸው እንቅልፍ እነሳቸዋለን። ስለናንተ ፋይናንስ፣ ስለናንተ ትዳር፣ ስለናንተ ጤና፣ ስለናንተ ስኬት፣ ስለናንተ መከናወን፣ ስለ የትኛውም ጉዳያችሁ እንቅልፍ መተኛት የሌለባቸው አካላቶች ሁሉ ከዚህ ሰዓት ጀምሮ እንቅልፍ እነሳቸዋለን። እግዚአብሔር ከንጉሱ እንቅልፍ አሸሸ። ለምን? መርደኪዮስ ሊሞት ነዋ። መልካም ነገር ያደረገለት መርደኪዮስ፣ ከሞት ያስመለጠው መርደኪዮስ ሊሞት ነዋ። እንጨት ተዘጋጅቶለት ተቀነባብሮ ነው ያለው። እያንዳንዱን በንጉሱ ቀለበት ማተም ያስመታው አይሁድን በጠቅላላ ለማጥፋት ነዋ። እግዚአብሔር አምላክ ተነሳለታ። ከተነሳለት በኋላ ከንጉሱ እንቅልፍ አሸሸ። ሃሌሉያ። መነበብ ያለበት መዝገብ ስላለ እንቅልፍ ይነሳባቸዋል። ትዳራችሁ መጎብኘት ስላለበት፣ ያለቀሳችሁበት ጉዳይ መጎብኘት ስላለበት፣ የትኛውም እናንተ ዋጋ የምትከፍሉበት ኬዝ፣ የፍርድ ቤት ኬዝ ሊሆን ይችላል፣ የትዳር ኬዝ ሊሆን ይችላል፣ የጤና ሊሆን ይችላል፣ ምንም አይነት ፕሮሰስ ሊሆን ይችላል፣ ምንም አይነት ጉዳይ ሊሆን ይችላል። ግን መተኛት ሳይገባቸው፣ ነገራችሁን መስራት ሲገባቸው ሳይትሰሩ እንቅልፍ እየተኙ ያሉ፣ እናንተ ጉዳዮቻችሁ ሳያልቁ ሳይከናወን፣ የእናንተ ጉዳይ ሳይሰራ እያንኮራፉ እየተኙ ያሉ ሰዎች፣ እየተኙ ያሉ አካላት እንቅልፍ ይነሳቸዋል እግዚአብሔር እያልኳችሁ ነው። እንቅልፍ ይነሳቸዋል እግዚአብሔር እያልኳችሁ ነው። የእውነቴን ነው የምላችሁ። በስራ ቦታ ሊሆን ይችላል፣ በየትኛውም ጉዳይ ሊሆን ይችላል። ግን የእናንተ ነገር ሳይሰራ፣ የጠየቃችሁ ጥያቄ መልስ ሳያገኝ፣ የተጨነቃችሁበት ጉዳይ መፍትሄ ሳያገኝ የሚተኙ ከዚህ በኋላ አይተኙም እያልኩኝ ነው። ከዚህ በኋላ አይተኙም እያልኩኝ ነው። እግዚአብሔር እንቅልፍ የሚነሳቸው አካላት አሉ። ጌታ ምስክሬ፣ በጥቂት 1 ወር ባልሞላ ጊዜ ውስጥ በዚህ ጉዳይ፣ በዚህ ቃል አዋጅ የምትመሰክሩ ሰዎች አላችሁ። ይህ ቃል ሲታወጅ አሜን እያልኩ እየተቀበልኩ ነበር። አሁን እግዚአብሔር እንደዚህ የሚባለውን አካል እንቅልፍ ነስቶ የኔ ነገር ተሰራ፣ የኔ ነገር ተከናወነ፣ የኔ ጥያቄ ተመለሰ እያላችሁ የምትመሰክሩ ሰዎች አላችሁ። ይሄን ቃል እመኑ። እግዚአብሔር ለምስክርነት ለምስጋና ያመጣችኋል። ጌታ ምስክሬ ነው የምላችሁ። የእግዚአብሔር ቃል ሁል ጊዜ በማንኛውም አካል፣ በትንሹም በትልቁም፣ በአዋቂውም በሕፃኑም በወጣቱም ይሰበክ። የእግዚአብሔር ቃል ሕያውና የሚሰራ እንደሆነ ብቻ እመኑ። የእግዚአብሔር ቃል ነው፣ ሕያው ነው፣ የሚሰራ ነው። ክብር ለኢየሱስ ክርስቶስ ይሁን። አሁን የሚታወጀው ይህ ቃል በእኛ ሕይወት ላይ አካል ይለብሳል። በእኛ ሕይወት ላይ አካል ይለብሳል። በእኛ ሕይወት ላይ አካል ይለብሳል። ክብር ለኢየሱስ ክርስቶስ ይሁን። መስራት ያለበት የእናንተ ጉዳይ ሳይሰራ መስራት፣ የትኛውም ቢሮ ሊሆን ይችላል። በየትኛውም ቢሮ ውስጥ የሆነ ጉዳይ ያስገባችሁ ሰዎች
ፍርድ ቤት ሊሆን ይችላል። በተለያዩ ኬዞች ላይ የሆነ ጥያቄ አስገብታችሁ ያልተሰራ ነገር አላችሁ፣ ያልተመለሰ ጥያቄ አለ፣ ያልተስተካከለ ጉዳይ አለ በሕይወታችሁ። እግዚአብሔር አምላክ እነዛን ሰዎች እንቅልፍ መንሳት ይጀምራል። የእንትና ጉዳይ እኮ አልተሰራም፣ እንዴት ሆነላት ማለት ይጀምራሉ። እንዴት ሆነላት? ንጉሡ እኮ እንደዛ ነው ያለው። ንጉሥ ለዚህ ሰው ምን ተደረገለት ብሎ አማካሪዎችን ጠየቀ። በሚጠይቁት ምንም ነገር አልተደረገለትም። ልክ እንደዚህ መነጋገር ይጀምራሉ። አሁን ቢሮ ላይ መነጋገር ይጀምራሉ፣ ፍርድ ቤት ላይ መነጋገር ይጀምራሉ፣ መስሪያ ቤት ላይ ምን ተደረገላት? ምን ተደረገላት? ምን ተደረገለት? እንደዚህ አይነት መልካም ነገር አድርጎ እንደዚህ ስራውን እየሰራ ምን ተደረገለት? ደሞዝ ተጨመረለት ወይ? አልተጨመረም። እድገት ተሰጥቷታል? አልተሰጣትም። ጥሯት ይባላል። ጥሯት በናዝሬቱ በኢየሱስ ክርስቶስ ስም ኃይል የእናንተ ጉዳይ እናንተ እጅ ታልፎ ሲሰጣ ያለው ታልፎ የሚሰጣችሁን ነገር አያለው። ታልፎ የሚሰጣችሁን ነገር አያለው። ታልፎ የሚሰጣችሁን ነገር አያለው። ታልፎ የሚሰጣችሁን ነገር አያለው። በናዝሬቱ በኢየሱስ ክርስቶስ ስም ኃይል ምን ተደርጎለታል? ይህ ሰው ምን ተደርጎለታል? እንደዚህ እየሰራ ያለ ሰው እድገት ተሰጥቶታል። ደሞዙ እንዴት ነው ያለው? ሁኔታ እንዴት ነው? ጥሩ የሚሰራ ሰው ነው። ጥሩ እየሰራ ያለው ሰው ነው። ምን ተደርጎለታል? ምንም አልተደረገለትም። ጥሩ ይባላል። ጥሩት፣ እሱን ቢሮ ጥሩት። ትፈልጋለህ በሉት። በናዝሬቱ በኢየሱስ ስም ንጉሡ ይፈልጋችኋል። ታሪካችሁን ሊቀይር ንጉሡ ይፈልጋችኋል። ታሪካችሁን ሊቀይር ንጉሡ ይፈልጋችኋል። አድራሻችሁን ሊቀይር ንጉሡ ይፈልጋችኋል። ንጉሡ ይፈልጋችኋል። አድራሻችሁን ሊቀይር፣ የእናንተ ፋይናንስ ሊለቀቅ፣ የእናንተ ሁኔታ ሊቀየር፣ ነገሩ ሊገለበጥ ንጉሡ ይፈልጋችኋል። ንጉሡ ይፈልጋችኋል። ንጉሡ ይፈልጋችኋል። ንጉሡ ይፈልጋችኋል። የምትጨነቁበት ጉዳይ መፍትሄ ሊያገኝ፣ ጠላት ያጠመደው ወጥመድ ሊገለበጥ፣ ለራሱ ለጠላታችሁ ሊሆን፣ የማይመጥናችሁ ህይወት ላይ፣ የማይመጥናችሁ ደሞዝ ላይ፣ የማይመጥናችሁ ኑሮ የምትኖሩ እግዚአብሔር አምላክ ታሪካችሁን ሊቀይር አሁን ከዚህ ሰዓት ጀምሮ እንቅልፍ መንሳት ያለባቸውን አካላት ሁሉ እንቅልፍ መንሳት ይጀምራል። እንቅልፍ መንሳት ያለባቸውን አካላት በጠቅላላ እንቅልፍ መንሳት ይጀምራል። እንቅልፍ መንሳት ይጀምራል። በናዝሬቱ በኢየሱስ ስም የሚያስፈልገን ነገር አሁን ይኸውላችሁ፣ የሚያስፈልገን ነገር ተለቆ ሲመጣ ያለው የሚያስፈልገን ነገር እየተለቀቀ ሲመጣ ያለው እየተለቀቀ ሲመጣ ያለው በናዝሬቱ በኢየሱስ ክርስቶስ ስም እየተለቀቀ ሲመጣ ያለው የሚያስፈልገን ነገር እየተለቀቀ ሲመጣ ያለው ክብር ለኢየሱስ ይሁን። የእናንተ ጉዳይ ሳይስተካከል የትኛውም ቢሮ ላይ የሆነ ጉዳይ አስገብታችሁ የሆነ ነገር ጽፋችሁ አስገብታችሁ ጥያቄያችሁ ሳይመለስ ያን ነገር ሳያስተካክሉላችሁ ያን ነገር ሳይሰሩላችሁ ያን ጉዳይ ሳይፈጽሙላችሁ እንደፈለጉ እየተዝናኑ ያሉ ቢሮስ የሚሰሩ ሰዎች ከዚህ በኋላ እንቅልፍ ይነሳቸዋል እግዚአብሔር። ጌታ ምስክሬ ነው። የምትመሰክሩ ሰዎች አላችሁ። እንደዚህ አይነት ጉዳይ በህይወቴ ነበር፣ ዘግይቶብኝ ነበር። ከዛ ቃል በኋላ ያ ቃል በሚታወጅበት ጊዜ አሜን እያልኩ እየተቀበልኩ ነበር። እግዚአብሔር በህይወቴ ላይ አደረገው። እንቅልፍ ነሳቸው፣ የኔ ጉዳይ ተሰራ ብላችሁ ትመሰክራላችሁ። ጌታ ምስክር፣ እችን ቀን በደንብ ያዙ፣ እችን ሰዓት በደንብ ያዙ። እግዚአብሔር አምላኬ ለምስጋና ያበቃችኋል። እግዚአብሔር አምላኬ ለምስጋና ያበቃችኋል። ጉዳዮቻችሁ ተሰርተው እጃችሁ ይገባሉ። የእናንተ ጉዳይ ይሰራል። ጠላት ያጠመደው ሁሉ ይሰበራል። ጠላት ያሰበው ሁሉ ይፈርሳል። እግዚአብሔር ነገሮችን ይገለባብጣል። ንጉሥ ከኔ ውጪ ማንን ይወዳል ብሎ የንጉሡ ቀለበት፣ የንጉሡ ፈረስ፣ የንጉሡ ምን እያለ የጠራውን እያንዳንዱን ነገር ንጉሡ እንደዚህ ያለ አሁን የጠራኸውን እያንዳንዱን ነገር ቤተ መቅደስ ደጅ ላይ ፍርፋሪ እየበላ የሚኖረውን መርዶክዮስን ጥራና ለሱ ይህንን አድርግለት አለ። አንተ ራስህ ንጉሥ ለሚወደው እንዲደረጋል እያልክ ፈረሱን ይዘህ አዙሮ አለ።
ፈረሱ ላይ አስቀምጠ ይሄን ሁሉ ያልኩን ነገር አሁን አንተ የጠራኸውን ነገር እያንዳንዱን ነገር ለሱ አድርግለት ለመርዶክዮስ አለ። ይህንን በፈረስ ላይ አስቀምጠው አለ። በፈረስ ላይ አስቀምጠው ራስ ንጉስ ለሚወደው እንዲደረጋል እያልክ አዙር አለ። ከተማው ላይ አዙር አለ። ክብር ለኢየሱስ ክርስቶስ ይሁን። ለራሱ ክብርን፣ ለራሱ ዝናን፣ ለራሱ በረከትን፣ ለራሱ ፋይናንስን፣ ለራሱ ባለጠግነትን ለናንተ ሲሆን ግን ጉድጓድ የሚቆፍሩ ለናንተ ሲሆን እንባ፣ ለናንተ ሲሆን ድህነት፣ ለናንተ ሲሆን ኪሳራ፣ ለናንተ ሲሆን ጭንገፋ እያወጁ እየኖሩ ያሉ ሰዎች ክብራቸውን የሚያወሩበት ጊዜ ደርሷል አለ። ክብራቸውን የሚያወሩበት ጊዜ ደርሷል አለ እግዚአብሔር። ለራሳቸው ሲሆን ታምራትን፣ በረከትን፣ ለራሳቸው ሲሆን ዝና፣ ለራሳቸው ሲሆን ትልቅን ነገር፣ ለናንተ ሲሆን ሞት፣ ለናንተ ሲሆን ጭንገፋ፣ ለናንተ ሲሆን በሽታ፣ ለናንተ ሲሆን ጉስቁልናን የሚያውጁ ለናንተ የሚያጠምዱት ጉስቁልና፣ ለናንተ የሚያጠምዱትና የሚያስቡት ሞት፣ እንደነዚህ አይነት ያሉ ሰዎች እንደነዚህ ያሉ አይነት ሰዎች ክብራቸውን የሚያወርበት ጊዜ ደርሷል አለ እግዚአብሔር። ክብራቸውን የሚያወርበት ሳይወዱ በግድ እኮ ነው ንጉሱ ትእዛዝ ባወጣው። አሁን ያወራኸውን ነገር ሁሉ ሂድና ለመርዶክዮስ አድርግለት። ለመርዶክዮስ ቤተ መቅደስ ደጅ ሆኖ ፍርፋሪ የሚበላው መርዶክዮስ፣ እኔን ከሞት ያተረፈኝ መርዶክዮስ፣ አንተ እዚህ ቁጭ ብላል፣ እሱ ከሞት አትርፎን ግን ፍርፋሪ እየበላ ነው። እኔን ከሞት ያተረፈው እዛ ፍርፋሪ እየበላ ነው። አንተ ደግሞ እዚህ ምንም ያላደረከው ስጋውን ትበላለህ፣ ቁርጡን ትበላለህ፣ ምኑን ትበላለህ፣ አማርጠ ትበላለህ። አሁን ያልካትን ነገር በጠቅላላ ለመርዶክዮስ እናድርግለት። ክብር ለኢየሱስ ክርስቶስ ይሁን። ይህ ነገር ሃማን ሊያበሳጨው ይችላል፣ ሊያስቆጣው ይችላል። ይሄ ለሱ ትንግርት ነው። ፈጽሞ ያላሰበው ነገር ነው። ፈጽሞ መርዶክዮስ ይሆናል ብሎ አላሰበም። ንጉስማ የሚወደው እኔን ነው ብሎ ነው እያንዳንዱን ነገር ለራሱ የጠራው ማለት ነው። የንጉሱን አስባችሁታል? ሃማ እኮ አሁን ካለበት ወንበር ባለፈ ንጉሱ ያለበትን ደረጃ እንደሚመኝ የምታውቁት በዚህ ነው። እስቲ ንጉስ ለሚወደው ምን ይደረግለታል ሲባል የንጉሱ ቀለበት፣ የንጉሱ ፈረስ፣ የንጉሱ ካባ፣ የንጉሱ እንደዚህ። ይሄ በአጭር ቃል ንጉሱ ያንተን ቦታ ፈልጋለሁ ያለ ነው። በአጭር ቃል የንጉሱን ቦታ ሁሉ ይፈልጋል እሱ። ለራሱ የሚያስበው እንደዚህ ትላልቅ ነገር ነው። ለመርዶክዮስ ሲሆን ግን መስቀል የሚመስል እንጨት አዘጋጅቶ እዚህ ላይ ሰቅለዋለሁ ብሎ እንዲህ ናቸው አንዳንድ ሰዎች። ለናንተ ሲሆን ሞትን የሚመኙ፣ ለራሳቸው ሲሆን ደግሞ ክብርን፣ ዝናን፣ ባለጠግነትን፣ ትልቅን ነገር እነዚህ ሰዎች ክብራቸውን የሚያወሩበት ጊዜ ቀርቧል። እነዚህ ሰዎች ክብራቸውን የሚያወሩበት፣ ዝናቸውን የሚያወሩበት፣ ጉብኝታቸውን የሚያወሩበት ጊዜ ቀርቧል። እነዚህ ሰዎች በእያንዳንዳችን ዙሪያ አሉ። በእናንተ ዙሪያ ብቻ አይደለም፣ በእያንዳንዳችን ዙሪያ እነዚህ የሃማ ስፒሪት ያለባቸው ሰዎች አሉ። ውድቀታችንን ለማውራት አፋቸውን የሚከፍቱ አሉ። ስለዚህ እግዚአብሔር አምላክ ዛሬ የሚያደርገው ይሄንን ነው። ንጉሱን እንቅልፍ ይነሳዋል። የእናንተን ጉዳይ ማስተካከል እየቻሉ የተኙ ሰዎች አሉ። የእናንተን ጉዳይ ማስፈጸም እየቻሉ የተኙ ሰዎች አሉ። እነዛን ሰዎች እንቅልፍ ይነሳቸዋል። እግዚአብሔር እያልኳችሁ ነው። እነዛን ሰዎች እንቅልፍ ይነሳቸዋል። የእናንተ ጉዳይ ይሰራል። የእናንተ ጉዳይ ይሰራል። ጌታ ምስክሬ ነው የምላችሁ። በዚህ ሰዓት ይሄንን ብላቴና እንደዚህ የሚያስጮህ ምንድነው ብላችሁ መጠራጠር አለባችሁ። ጉዳይ ሊሰራ ነው ብላችሁ ማሰብ አለባችሁ። ለምንድነው ይሄንን ብላቴና እያስወራ ያለው እግዚአብሔር ብላችሁ ማሰብ አለባችሁ። በዚህ ሰዓት እያስወራ ያለው እግዚአብሔር ነው። የኔ ጉዳይ ሊሰራ ነው ማለት አለባችሁ። የኔ ጉዳይ ሊሰራ ነው። ለስንት ዓመት የዘገየው፣ ለስንት ዓመት ቁጭ ያለ ፋይል፣ ለስንት ዓመት ቁጭ ያለ ፍርድ የሚገባው ለናንተ መፈረድ ሲገባላችሁ ፍርድ የተጣመመባችሁ ሰዎች፣ ሁኔታዎች ሁሉ የጠመመባችሁ፣ ሰው የጠመመባችሁ እግዚአብሔር አምላክ ጣልቃ ይገባላችኋል። ለመርዶክዮስ ጠበቃ ባይኖረው፣ ለመርዶክዮስ የሚመሰክርለት አካል ባይኖር
መርዶክዮስ እኮ ሌሎች ሁሉ ሲሰግዱ እሱ አልሰግድም ብሎ ቀጥ ብሎ ሲቆም ሰው ሁሉ ይነጋገር ነበር። ለሐማ አልሰገደም ብለው አማኙም አላማኙም ይናገርበት ነበር። የሚመሰክርለት ከጎኑ የሚሆን አንድ ሰው አልነበረም። ነገር ግን ቀን ጠብቆ እግዚአብሔር አይደለም ጠበቃዎችን ከስር ያሉ ጠቅላይ ሚኒስትሮችን ከስር ያሉ ከንቲባው ከስር ያሉ ምናምን የከተማ እንትኖችን ቀበሌዎችን እነሱን አይደለም እግዚአብሔር አምላክ ንጉሱን ነው እንቅልፍ የነሳ ዋናውን እንቅልፍ ነሳ። ለካ ለነዚህ ሰዎች አይደለም ለዋናው ለንጉሱ ውለታ የሰራ ሰው ነው መርዶክዮስ። ከሞት ያስመለጠው ሰው ነው መርዶክዮስ። ስንት መልካም ነገር አርጋችሁ ግን መልካም ነገራችሁ ተሸፍኖ አሁን በበደል ውስጥና በጭቆና ውስጥ በእንባ ውስጥ በብዙ ስቃይ ውስጥ ያላችሁ ሰዎች ስንት ያደረጋችሁት መልካም ነገር ተሸፍኖ ስንት ለነሱ የዋላችሁት ውለታ ተሸፍኖ በብዙ በደል ውስጥ ያላችሁ ሰዎች እግዚአብሔር አምላክ ይክሳችኋል። አሁን ከዚህ ሰዓት ጀምሮ በእናንተ ህይወት ላይ አምላክ ጣልቃ ይገባል። በእናንተ ህይወት ላይ አምላክ ጣልቃ ይገባላችኋል። አምላክ ጣልቃ ይገባላችኋል። በእናንተ ጉዳይ ላይ አምላክ ጣልቃ ይገባላችኋል። እግዚአብሔር ይነሳላችኋል። ይኸው ነገስታትን እንቅልፍ ይነሳቸዋል። በየቢሮ ያሉ ነገስታትን እንቅልፍ ይነሳቸዋል። የእናንተን ጉዳይ ማስፈጸም የሚችሉ ቁጭ ያሉና የተኙ ሰዎችን እንቅልፍ መንሳት ይጀምራል። እግዚአብሔር እንቅልፍ መንሳት ይጀምራል። አእምሯቸውን የእናንተ ጉዳይ ይቆጣጠራል። አእምሯቸውን የእናንተ ጉዳይ እስኪቆጣጠር ድረስ የሷ ነገር እስካሁን እንዴት ነው ብሎ በማሰብ መጨናነቅ እስኪጀምሩ ድረስ እግዚአብሔር በእናንተ ጉዳይ እነሱን ቢዚ ያደርጋቸዋል። በናዝሬቱ በኢየሱስ ክርስቶስ ስም ኃይል ይህ ቃል የታወጀ አሜን የሚሉ ሰዎች ጌታ ሆይ ከዚህ ሰዓት ጀምሮ ህይወታቸው ላይ ጣልቃ ገብተህ ይህ ቃል ሕያውና የሚሰራ ነው። መርዶክዮስን እንደረዳ እዚህ ያሉ ብዙ ቅዱሳንን፣ አይሁድን እንደረዳ እዚህ ያሉ ብዙ ቅዱሳንን ፍርድ የተጣመመባቸው በተለያየ ሁኔታ ውስጥ ያሉ፣ በእንባ ውስጥ ያሉ፣ በሐዘን ውስጥ ያሉ ነገሮች ተገልብጠውባቸው ያላሰቡት መጥፎ ነገር ገጥሟቸው ያሉ በናዝሬቱ በኢየሱስ ስም ባደረጉት መልካም ነገር ፈንታ ብዙ መጥፎ ነገር የገጠማቸው መልካም ነገር ያደረጉላቸው ሰዎች ክደዋቸው መጥፎ ነገር ያደረጉባቸው ሰዎች ፍርድ የተጣመመባቸው ሰው ሁሉ ጀርባ የሰጣቸው የሚመሰክርላቸው አይዞሽ ባይ የጠፋላት እህት፣ አይዞ ባይ የጠፋለት ወንድም በናዝሬቱ በኢየሱስ ከዚህ ሰዓት ጀምሮ ህይወታቸው ላይ ጣልቃ ገብተህ ታሪካቸውን እንድትቀይር መንገዳቸውን እንድታቀና በናዝሬቱ በኢየሱስ ስም ጸልያለሁ። አሁን እየታወጀ ያለው ቃል እየታወጀ ያለው ቃል ይዋሃድ ከህይወታቸው ጋር፣ ይዋሃድ ከጥያቄያቸው ጋር፣ ይዋሃድ ከነፍሳቸው ጋር፣ ይዋሃድ ከህይወታቸው ጋር በናዝሬቱ በኢየሱስ ክርስቶስ ስም ታሪካቸው ይቀየር፣ አድራሻቸው ይቀየር፣ ስማቸው ይቀየር፣ ማንነታቸው ይቀየር፣ ከወደቁበት ይነሱ፣ ከሳቱበት ይመለሱ። በጌታ በኢየሱስ ክርስቶስ ስም የማይመጥናቸው ኑሮ የሚኖሩ ከዚህ ሰዓት ጀምሮ ኑሯቸው ይቀየር፣ ከዚህ ሰዓት ጀምሮ አድራሻቸው ይቀየር፣ ከዚህ ሰዓት ጀምሮ ከማይመጥናቸው ስፍራ ይውጡ፣ ከማይመጥናቸው ህይወት ይውጡ፣ ከማይመጥናቸው ስፍራ ይውጡ፣ ከማይመጥናቸው ቢሮ ይውጡ፣ ወደሚመጥናቸው ቢሮ ይግቡ። ከማይመጥናቸው ደሞዝ ይውጡ፣ ወደሚመጥናቸው ደሞዝ ይግቡ። ከማይመጥናቸው የፋይናንስ ሌቭል ይውጡ፣ ወደሚመጥናቸው የፋይናንስ ሌቭል ውስጥ ይግቡ። ባለጠግነት የነሱ ይሁን፣ ሳቅ የነሱ ይሁን፣ ምስጋና የነሱ ይሁን። በናዝሬቱ በኢየሱስም ድል የነሱ ይሁን፣ ማሸነፍ የነሱ ይሁን። በኢየሱስ ክርስቶስ ስም ፍርድ የተጣመመባቸው በተለያየ እንባ ውስጥ ያሉ፣ በተለያየ ጭቆና ውስጥ ያሉ፣ በተለያየ ሐዘን ውስጥ ያሉ፣ በትዳር ጉዳይ የሚጨነቁ፣ በስራ ዙሪያ የሚጨነቁ፣ በሆነ በፕሮሰስ ጉዳይ የሚጨነቁ፣ ገንዘብ የተበላባቸው፣ በተለያየ ነገር በጌታ በኢየሱስ ስም ኪሳራ ውስጥ ያሉ
ነገር እየተጨናገፈ ያስቸገራቸው በናዝሬቱ በኢየሱስ ክርስቶስ ስም ኃይል ከዚህ ሰዓት ጀምሮ ሕይወታቸው እንዲጎበኝ ጸልያለሁ። ሕይወታቸው እንዲጎበኝ ጸልያለሁ። ሰው ዋሽቶ ገንዘብ የበላባቸው ይመለስላቸው በእጥፍ በኢየሱስ ስም። ይመለስላቸው በእጥፍ በኢየሱስ ስም። በግፍ የተበላ ገንዘብ በጌታ በኢየሱስ ክርስቶስ ስም ኃይል ከዚህ ሰዓት ጀምሮ ይመለስላቸው፣ 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 ይመለስላቸው። ታሪካቸው ይቀየር በናዝሬቱ በኢየሱስ ክርስቶስ ስም ኃይል። በእውነት አምላኬ ጣልቃ ይገባላችኋል። አላውቅም ለምን እንደዚህ እንዳስጮኝ አላውቅም። እግዚአብሔር አምላክ ግን የሆኑ ሰዎችን ሕይወት እያደሰ እንደሆነ የሆኑ ሰዎችን ጥያቄ እየመለሰ እንደሆነ አውቃለሁ። እግዚአብሔር እንቅልፍ የሚነሳላቸው አካላት አሉ። ከዚህ በኋላ የእናንተ ጉዳይ ሊስተካከል ነው። ከዚህ በኋላ የእናንተ ትዳር ሊስተካከል ነው። ከዚህ በኋላ ፍርድ የተጣመመባችሁ ፍርዱ ሊስተካከል ነው። እግዚአብሔር ሊነሳላችሁ ነው። እግዚአብሔር ተነስቶላችኋል። ጥያቄያችሁ ከዚህ ሰዓት ጀምሮ ሊመለስ ነው። እግዚአብሔር በሕይወታችሁ ላይ ጣልቃ ሊገባ ነው። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በእውነት እግዚአብሔር አምላክ ዝም አይልም። እግዚአብሔር ዝም አይልም። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። ሃሌሉያ።